ቼሎ እባላለሁ። ሀገር ያሰለቸው ሌባ ነኝ። ስሰርቅ ዛፓ ራሱ አልምርም። በጣም ጠንቃቃና በሌብነት ማስተር የሰራው ንቁ ሌባ ነኝ። ምን ያደርጋል ዛሬ ደግሞ ተራው ደርሶኝ እኔው ተዘርፌ እኛ አስፈሪ ሰውዬ ፊት ለፊት ቀርቤያለሁ። ደግሞ እንዴት ነው የሚያየኝ? የተዘረፍኩት እኔ፣ ተበዳይ እኔ። ማን ነው የዘረፈ ካላችሁኝ ፍቅር ትባላለች ዘራፊዋ። የተዘረፍኩት ደግሞ ልቤን ነው። እሳቸው ደግሞ የፍቅር አባት ናቸው። ይኸው እዚህ ቤት ከገባው ግማሽ ሰዓት አልፎኛል። ሰውየው እኔን ከማየት አልባዘኑም። ሰርቄ ፍርድ ቤት ከቀረብኩባቸው ሰዓታት ራሱ እንደኚህ ሰውዬ ያንበጫበጨኝ የለም። ረጋሼ ንቀሉ እና ወደ ጉዳዩ እንግባ። ለመሆኑ ልጄን ትወዳታለህ? አዎ ጋሼ፣ በሚገባ ነው የምወዳት። ጥሩ። መቼም ትልቅ ህልም እንዳላት ነግራለች አይደል? አዎ ጋሼ፣ በሚገባ ነግራኛለች። ይኸውልህ እኔ እንደ ሌሎች አባት አይደለሁም። ለልጄ ደስታ ቅድሚያ እሰጣለሁ። ለመሆኑ ስራ ምንድን ነው? እኔ ጋራዥ ነው የምሰራው ጋሼ። የራስህ ነው? አይደለም፣ ተቀጥሬ ነው የምሰራው። ግን አንድ ቀን የጋራዥ ባለቤት የመሆን ህልም አለኝ። መልካም። በባንክ ምን ያህል ገንዘብ አለ? አሁን ለጊዜው የባንክ አካውንት የለኝም። ግን ከፈለኩኝ በዚህ አንድ ወር ውስጥ አካውንት ከፍቼ 1 ሚሊዮን ብር ማስቀመጥ እችላለሁ። ዋናው ህልም መሆኑን ፍቅር አስተምራኛለች። ስለዚህ በዚህ እንስማማለን ማለት ነው። ምኑ? አሁን በአንድ ወር ውስጥ 1 ሚሊዮን ብር አስገባለሁ አላልክም? በሱ እንስማማለን። ግን እኮ እሱ ህልም ነው። ህልሙን እውን የሚያደርግ ሰው ይመቸኛል። ፍቅር። አቤት አባ። ከፍቅረኛሽ ጋር በአንድ ነገር ተስማምተናል። ለምንድን ነው የተስማማነው? ስምምነታችን የሚፈጽም ከሆነ ፍቅራችሁን እቀበላለሁ። የምን ስምምነት ነው እሱ? በአንድ ወር ውስጥ 1 ሚሊዮን ብር በአካውንቴ ያስገባለሁ ብሎ ቃል ገብቷል። ምን? እሱ እኮ ህልም ነው። በእረፍት ላይ ተጫወቱ። እኔ እረፍት ላይ አልከኝ። ማን ነበር ያልከኝ ስምህ? ቼሎ ይባላል። ልጅ ቼላው። መቼም ቃልን እንደምጠብቅ ተስፋ አደርጋለሁ። ያማል? ምንድን ነው ያደረከው? ምን አደረኩኝ? ባንክ አካውንት ስንት ብር አለ አሉ። እኔ ደግሞ እንደ ቀልድ ባንክ አካውንት የለኝም አልኩኝ። ግን ከፈለኩኝ በአንድ ወር ውስጥ 1 ሚሊዮን ብር ማስቀመጥ ይችላሉ አልኩኝ። እንዴት እንደዚህ ትላለህ? እንዴ አባትሽ እኮ በጣም ነው የሚያስፈሩት። ሳላውቀው ቀባጠርኩ። እሺ 1 ሚሊዮን ብር በአንድ ወር ውስጥ ከየት ልታመጣ ነው? ማለት ቆይ 1 ሚሊዮን ብሩን ባናገኝ ምን ሊፈጠር ነው? የኔና ያንተ ነገር እዚህ ላይ ያበቃለታል ማለት ነው። አፍ እንዳመጣል ባቀባጠር ኖሮ ይሄ ሁሉ ነገር አይፈጠርም። ይቅርታ ግን የምር ጨክኑ ይለያዩና? አዎ በሁሉም ነገር እንደሚደግፈኝ ነግሬሃለሁ። ከዓላማ እንድደናቀፍ አይፈልግም። እና መፍትሄው ምንድን ነው? መፍትሄውማ አንድ ነው። ወይ ብሩ ማግኘት ወይ ደግሞ እኔ እናንተ እስከ መጨረሻው መለየት። አሁን ፈተና አለብኝ፣ ሄጄ ላጥና። ነገ እንገናኛለን። ለምንም ነገር ደንታ አልነበረኝም። ፍቅርን ይዞ ወደ ህይወቴ እስኪመጣ ድረስ ፍቅር ምንድን ነው የሚለውን ስሜት በፍቅር በኩል ካየሁ በኋላ ነው መኖር የጀመርኩት። ፍቅርን ካገኘሁ በኋላ ነው እንደ አዲስ የተወለድኩ ያለ የተሰማኝ። ካሁን በኋላ እሷን አጥቶ መኖር ለእኔ የማይታሰብ ነው። በእርግጥ 1 ሚሊዮን ብር በአንድ ወር ውስጥ ማግኘት እጅግ በጣም ከባድ ነው። Ashanti yaradar kingiteri bastai የዱር ይመርኩ ኑሮ ቢቃይረ ዋልሞላለት በዶ በዚህ በዛቢ ነው ልቦ በፈተና ሄሎ ኤምዬ፣ እየደረስኩ ነው። በእናትሽ ምን ያሶሸኛል? ደርሻለሁ። እንደው ፈጣሪ ምን ያህል ብትወደኝ ነው የጧት ሲሳይ ጀባ ያልከኝ? እያይሻት ሂጂም እንዴ? ምን ያገፋትርሽ? ይቅርታ ስለቸኮልኩ አላስተዋልኩ። ደህና አድርገሽ ከረግጥሽም በኋላ የምን ይቅርታ? ይቅርታ አልኩ እኮ በድጋሚ። አረ ይቅርታሽን እዛው ያዡ።
ልጁ ሌባ ነበር እንዴ? ቆም በስታይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወራድልም የኔ ህይወት ዱርዬ ኔፉን ካለ ስለውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት ሌባ ስልኬ መልስልኝ። በህግ አምላክ ያለ ስሜ ስም አትስጪ። ያለ ስም አልሰጠሁም። ስልኬን ስለሰረክ ነው ሌባ ያልኩ። ያምሻል እንዴ? እኔ ሌባ አይደለሁም። ያንቺንም ስልክ አልሰረኩም። ትሰማለህ? አሁኑን ለፖሊስ አሳልፌ ሳልሰጥ ስልኬን መልስልኝ። ሴትዮ እኔ ያንቺ ስልክ አልሰረኩም። እዚህ የጣልሽበት ፈልጊ። የትም አልጣልኩትም። ሆን ብለህ ተጋጭተህ ነው ስልኬን የሰረከኝ። በቃ ደሃ ስታይ ሁሉ ሌባ ነው አይመስላችሁ? በፈጠረ የፈተና ሰዓት እየደረሰብኝ እባክህ ስልኬን መልስልኝ። ከፈለግሽው ፈትሽኛል። ቆይ እንዴት የት አድርገው ነው? ዋው ጠረንሽ ግን ይለያል። አይናውጣ ሌባ። ነገርኩሽ እኮ እኔ ሌባ አይደለሁም። ኦኬ እንደዛ ከሆነ ፖሊስ ጣቢያ እንሄዳለን። ስልክ አይፎን ስለሆነ በጂፒኤስ ያገኘኛል። ከፈለግሽ ነይ እንሂድ። በቃ ሳቢው ረጂና ስልክ ይመለስልሻል። አውቄው ነበር እንደሰረከኝ ሌባ። ሲያስጠላ። ለምንድን ነው ደግሞ ብር የምሰጥህ? ለፖሊስ አስቀፍድድም እንዴ? መታሰር ብርቅ አይደለም። ደግሞ አንቺ ደግሞ ክላስ አለብሽ። መካሰስ ይሻልሻል ወይስ? እሺ ስንት ብር ነው የምትፈልገው? 10,000 ብር። ምን 10,000 ብር? ቁጥር አታውቅም እንዴ አንተ? ምን ነው 100,000 ብር ማለት ነበረብኝ እንዴ? ያን ያህል ብር የለኝም። 3,000 ብር ትራንስፈር ላድርግልህ? በቃ እኔ ወደ ፖሊስ ጣቢያ እንሂድ። እሺ እንስማማ። ከ10,000 ብር ንቅንቅ አይደለም። አካውንት ውስጥ 5,000 ብር ብቻ ነው ያለው። በሱ እንስማማ። 5ቱን ትራንስፈር አድርገሽ 5ቱ ሌላ ቀን እንደምታመጪ ቃል ከገባሽ ጣጣ የለውም። ታውቃለህ ግን ሰርቀኝ እኮ ነው እየተደራደርከኝ ያለኸው። እና የሰለጠነ ሌባ ማለት እኮ እንደዚህ ነው። እና ሩጪ ማምለጥ ነበረብኝ። ግን አይተኸኛል። ተማሪ እኮ ነኝ። ነፍሴ አሁን መከራከሩን ትተሽ ብንስማማ ይሻላል። እሺ ተስማምቻለሁ። አሁን የት አለ ስልኬ? ቀሪውን 5,000 ብር እንደምትሰጪኝ በምን እርግጠኛ መሆን እችላለሁ? አባቴ ነኝ ሳይ እሰጥሃለሁ። ይሄ ለኔ ምንም ማረጋገጫ አይደለም። ማንም በውሸት ሊምል ይችላል። እኔ ፍቅር በአባቴ ከማልክ ሞቱንም ቢሆን እጋፈጣለሁ። ጥሩ አምኜሻለሁ። ለተከተይ ፈጠን በል እንጂ ፈተና አለብኝ በእናትህ። አይ እየነገርኩ ምንድን ነው? ስልኬን አላልሽም እንዴ? በያውን የፈጠነ ትራንስፈር አድርጊ። አካውንትህን ንገረኝ። 10,000 54 ገብቶልሃል? ቆይ መግባቱን ቼክ ላድርግ። አሁን ገብቷል። ቀሪውን 5,000 እንድቀበልሽ ስልክሽን ስጪኝ። የሌባ አይነ ደረቅ ለምን እንደሚባል ዛሬ ነው የገባኝ። እንኳን ገባሽ። ጥሩ ስራ ይሰራል። እናመሰግናለን። ሌባ ዛቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና
ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ ሀገር ተስፋ ወር አይደለም ኤሚ በጣም ነው ያረፈድሽው። አዎ በጣም አርፍጃለሁ። በእናትሽ እኔንም ማስረፈድሽኝ። ቆይ ምን ሆነሽ ነው ያረፈድሽው? አይ ጉድ! ስልኬን ተሰርቄ። እንዴ እንዴት? አንቺን አውርቼ እንደጨረስኩ የሆነ ልጅ ገፈተረኝ። እኔ ደግሞ አላየሁህም ብዬ ይቅርታ መጠየቅ። ለካ እጅሬ ስልኬን ላጥ አድርጎ ወስዶታል። እንዴ እና በፖሊስ አሳሹ? እሱማ ተሯሩጬ ያዝኩት፣ ግን ልጁ ገገመ። ከዛ ፖሊስ ጣቢያ እንሂድ ስለው ኧረ እንስማማ ምናምን አለኝ። ብቻ ተስማሙ እንዳትዪ። ምንም አማራጭ አልነበረኝም። ፈተናው እንዳያበልጠኝ ብዬ ተስማማው። ያምሻል እንዴ? እንዴት ከሌባ ጋር ትስማሚያለሽ? ለፖሊስ ነው እንጂ ማስያዝ። ባሳስረውማ ምንኛ ደስ ባለኝ። ግን እሱን ለማሳሰብ ፖሊስ ፍለጋ ስንከራተት ፈተናው እንዳያመልጠኝ ብዬ ተስማማውለት። ቆይ ግን በምን ተስማማችሁ? በ10 ሺህ ብር ነው የተስማማነው። ምን? ጭራሽ ሌብነቱ ሳያንስ 10 ሺህ ብር ሰጠሽው? ምንም አማራጭ አልነበረኝም። አሁን ይሄ ፈተና ያመልጠነው። ይህ በእናትሽ ፈተናው እንዴት እንደጨነቀኝ እንዴት ልንሰራው ነው? እኔ አሌባ ሀሳቤንም ሰርቆታል። እንዴት እንደምፈተን አታውቅም። እኔ በጣም ጨንቆኛል በእናትሽ። በየ አጅ በያ ማንሽ አለሻ ፊስ ነው አለልሻ ብላት ምን እሺ ነው በጠዋቱ ፊትሽ በርቷል። ባክሽ ስራ በርግዶ እኮ ነው አትለኝ። ፈጣሪ ጸሎቴን አልሰማ መሰለ። አንዷ እርግብ ስትንቀለቀል መታ መረቢው ሰምጠጥ አላለችም። በጠዋቱ በለስ ቀናኝ በላ ቀላል በለስ። ቆይ ምን አይነት ዋጀል ነው መንጮ የሰራሽው? አይፎን ነበረች ግን መሀል ላይ እንደሰረኳት ባነነች። ከዛ ትንሽ አሯሩጫት ሻጋ አርጊው ተያዝኩላት። እናማ በድርድር ስልኳን አስፈተተ ሄደች። እና ተባኖብ በድርድር መላ ተገባልኝ ነው የምትለው? ዛሬማ ቀኑ ያንተ ነው። ቆይ መላው ስንት ነው? 5ቱን ገብታልኛለች። 5ቱን ግን ሌላ ቀን አለች። አባቴ 5ቱን ራሱ ማን አየበት? ደግሞ 5ቱ ይብራብህ። እሰጣለሁ በሚል ሰበብ እዚህ በፉግር እንዳታስጨመድድ። እኔ ቼሎ አልሰማትም። ከፈለገች ታስጨምድደኝ። ቀሪው 5ቱንም እቀበላታለሁ። ለእኔ እንደው ሸቤ ብርቅ አይደል። ናቲ ትመችኛለች እኮ እና ቡላላ አንጠልፍ ና ጎተራ እስኪሞላ አስጠልፋል። ስታይል ዛሬ ቀኑ ያንቺ ነው። በጠዋቱ አይፎን ዋጀን መብላት። ኤሚ ከመቼ ጨርሰሽ ወጣሽ? አንቺ ደግሞ ገምቶ ለመውጣት ምን ሰዓት ያስፈልገዋል? ይልቅ እንዴት ነው አንቺ እንዳሰብሽ ሰራሽ? አዎ ሰርቻለሁ ብዬ አስባለሁ። ፈተናው እንዴት ነበር? ምን አገባ አይባልም። ዘመድ ሆነ የሌለ እንዴ? እኔ ሌባ ዘመድ የለኝም። ምን ችግር አለው? ከዛሬ ጀምሮ ይኖርሻል። አሁን ወደ ጉዳዩ ግባ። ምን ፈልገህ ነው የደወልከው? ምን ነው ረሳሹ እንዴ? ቀሪ ገንዘብ እኮ አንቺ ጋር አለ። በጣም ሲበዛ አይን አውጣ ነሽ። ምን ላድርግ ብለሽ ነው? ኑሮ እኮ ነው። አይን አውጣም ሆነን አልቻልነው። ክብደቱ አይጣል። አሁን የለኝም፣ ግን ባትለኝም በአባቴ ምዬ አልከለክልህም። እሺ እኔ ፍቅር ኑሪልኝ። ደነዝ ሌባውን የደወለው አይገርምሽም? ምን አይነት አይን አውጣ ነው በእናትሽ። ለምን ግን አናስቀፈድደው? እንደ ሱስ ማድረግ አንችልም። ለምን? ቅድም ሳላስበው በአባባ ያስምሎኛል። ዝም ብዬ ገንዘቡን ሰጥቼ ብገላገለው ነው የሚሻለው። ግን በደንብ ጥንቃቄ ማድረግ አለብህ። እዚህ ብሩ ልስጥ በሚል ሰበብ ጠርታ በፉግሮች እንዳታስቀፈድድ። ታዲያ አንተን ይዤ ለምን መጣሁ? በርቀት ሳሳይ በቅርበት ተከታትለ ምልክት ትሰጠኛለህ። ስታይል ይሄማ ጸድ ሀሳብ ነው። በቃ ደውልላት። በደውልላት። ሄሎ፣ የትናንትናው ቦታ ደረሽ? አዎ ደርሻለሁ። ፋውል ምናምን አላሰብሽም አይደለም? የምን ፋውል ነው የምትለው? ለፖሊስ ጠቁም ያስይዘዋሉ ብለሽ ከሆነ ትልቅ ችግር ውስጥ ነው የምትገቢው። አታስብ፣ አባቴን ስለምወደው ምንም አላደርግም። በቃ ፒስ። የትናንትናው ቦታ ከደረሽ መጣው። በይቡራ ሰለል ሰለል አድርገሽ ምልክት ስጪ። ስታይል አሻንት ያራዳሽ ክንግቴሪ በስታይ የኑር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮን። እዚህ ድረስ መምጣት እኮ አይጠበቅብሽም ነበር። በትናንትናው አካውንት ትራንስፈር ማድረግ ትችል ነበር። እኔም ባልመጣ በጣም ደስ ይለኝ ነበር፣
ግን አይነህን እያየሁ ልስጥ ብዬ ነው። ይሄ ሌባ ፊት ድጋሜ እንዳይጠፋኝ ብዬ ነው። ምን ነው በዚህ ፍጥነት ፍቅር ያዝሽ እንዴ? ምድር ላይ ወንድ አንተ ብቻ ብትቀር እንኳን ከእንዳንተ አይነቱ ሰው ፍቅር የሚይዘኝ ሰው አይደለም። አንቺ አሰራርቄ ወሳኝ ነው ማለት ነው። ከልብር የጎዳውሽ። አሁን ዝምትል ትራንስፈር ላድርግልህ። ሲስተም እየሰራልኝ አይደለም። እዚህ ከምንቆም እዛች ጋር ሻይ ቡና እንል። ደፋር ነህ። ጭራሽ ካንተ ጋር ሻይ ቡና እንድል ያምራል? ይቅርታ የኔ እመቤት፣ ሌባ ነኝ እንጂ አውሬ አይደለሁም። ያው ነው፣ ምኑ ተለየ? ሌባም ሆነ አውሬ። እንደው ብርሽን ቀቀለሽ መብላት ትችያለሽ። እርፍ! ጭራሽ ይዝናናል እንዴ? ብቻ የሌባ ኩሩ ነኝ እንዳትልኝ። ይኸውልሽ ቸግሮኝ እንጂ የምሰርቀው ፈልጌው አይደለም። በ5000 ብር የ500 ሺህ ብር እንድትሰርቢኝ አልፈልግም። ምን አውሬ ስላልኩ ነው? አዎ። ይሄ ነው የ500 ሺህ ብር ስድብ? አዎ። የሌባ ጨምላቅ አንተን አየሁ። ደገምሹ? ጉድ እኮ ነው። ምን ዘመን ውስጥ ነው የምንኖረው? ቆይ አንተ የገዛ ገንዘቤን ለምኜ እንድሰጥ ነው እንደፈለከው? የገዛ ገንዘብሽ አይደለም፣ ሰርቼ ነው ያገኘሁት። ማለት ሌብነትም ስራ ነው ብዬ ነው እኮ። እንዴት የሚለው እንዳስረዳሽ። ለምን ከኔ ጋር አንድ ወር አንሸቀድም? ደፋር! እንደ ሌብነት ምጠላው ነገር የለም። ለጠቅላላ እውቀት ዓለም በሌቦች ነው የምትመራው። ነዳጇ ደግሞ ጉቦ ይባላል። አየሽ፣ ሁሉም በየደረጃው አውቆ የሚሆን ሳያውቀው ሌባ ነው። አሁን ምን አሰብሽ? ሄደን እንቀመጥ። ድጋሜ እንደማሰርቀኝ ቃል ከገባህልኝ? እሱን ቃል አልገባልሽ። እንግዲህ ያው ሳልሄድም አሻንቴ ያራዳሽ ክንግቴሪ በስታይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የኑርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወር አይደለም የኔ ህይወት ዱርዬ እኔ ፉንካ አለ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት አይ እኔ አልበላም በቃ። እኔ የምልህ ግን አላማ ምንድን ነው? ዛሬም በልቶ ማደር፣ ለነገ እንዲሰጠኝ ደግሞ ቤት ገብቶ መጸለይ። ለስርቆት መጸለይ ይቻላል እንዴ? በፈጣሪ ስራ ነው ያልገባል። እሱ የፈቀደ ይሆናል። ወይ እስር ቤት ወይ በልቶ ማደር። እሺ ፈጣሪን አትፍራ። የሰው ላብ መስረቅ ግን ህሊናህን አይወቅስም? በመጀመሪያ ፈጣሪን ፈራ። የሰውን ንብረት እንጂ ነፍስ ላይ ጉዳት አላደርስ። ሲቀጥል ስለምን ህሊና ነው የምትወራው? ህሊናማ የሰው ሀቅን የሰው ድካም እንዳትበላ የሚከለክልህ ነገር ነው። እንደሱ ከሆነ ህሊና የለኝ። ለምን ሌብነቱን ትተህ እኔ ስራ አላስቀጥረህም? አንቺ ልጅ ግን በጣም እያሰብሽልኝ፣ በኋላ ፍቅር እንዳይዝሽ። ብሽቅ ሰው ሲያስብልህ ለምን ነገር ታጣማለህ? አታስቢ፣ እኔ ሌብነቱ ተመችቶኛል። በሌብነቱ ከቀጠልክ መጨረሻ እንደማያምር ታውቀዋለህ አይደል? ለምን? ምክንያቱም መጨረሻ እስር ቤት ነው የሚሆነው። ታዲያ እስር ቤት ምኑ ይጠላል? በቃ ምንም አላማ የለህም ማለት ነው። በልቼ ተዝናንቼ ጨፍሬ ካደርኩ አይበቃ? ይሄ እኮ አላማ አይደለም፣ አላማ ቢስነት ነው።
ቆይ አንቺ ህልምሽ ምንድን ነው? ትልቅ የፋሽን ዲዛይነር መሆን ነው አላማዬ። ፋሽን ማለት ልብስ ምናምን ነው? በቃ ትልቁ ህልምሽ ልብስ ሰፊ መሆን? ፋሽን ከዛም በላይ ነው። አሁን አንተ ጥሩ ልብስ መልበስ አያስደስትህም? ልጅ እያለሁ ለጥምቀት በቃ በአጠቃላይ ለባል ልብስ ሲገዛልኝ ደስ ይለኝ። ከዛስ ስታድግ አስጠላ? አያስጠላኝም፣ ግን ካደግኩ በኋላ ምንም አያስደንቀኝም። ልብስ እኮ ሰውነትን ከመሸፈን በላይ ነው። ብዙ ጊዜ በቲሸርት አንዳንዴ ከቁምጣ ጋር ሸሚዝ ነገር ጣል አድርጊ ካልደበረኝና ሰውነቴን ከሸፈነ ለኔ በቂ ነው። ቆንጆ የፋሽን ልብስ ስትለብስ እኮ ትልቅ የሆነ የመንፈስ ደስታ ይሰጥሃል። እንዴት? እና በዲዛይን የተሰራ ልብስ ለወንድ ልጅ ምንም አይነት ስሜት አይሰጠውም እያልከኝ ነው? ለእናንተ ለሴቶቹ ይሆናል፣ ለእኛ ለወንዶች ግን ከታች ቁምጣ ከላይ ቲሸርት በቂ ነው። በልብስ መደሰት ምን የሚሉት ነገር? ለመደሰትማ የሻሽ ጠላለች። ለምን እንደውም አልጋብዝሽ? አልጠጣም። ምን ነው ተናደድሽ? ስለ ፋሽን አለማወቅ በጣም ያበሳጫል። ይቅርታ፣ ትራንስፈሩን ትሞክሪላት። አይሰራም። አሁንም አይሰራ? ካሽ ብር ይዘሻል? አልያዝኩም። ስለዚህ ተዘጋጅ። ለምኑ? ብሩ የሚገባልኝ ስለመሰለኝ ነው። ስበላ ስጠቃቀም ነበር። እንዴ ትናንትና የላኩልህ ብርስ? በሸነናልንበታ እንደውም አልበቃንም ነበር። አሁን ከ1 እስከ 3 እቆጥራለሁ። እንሮጣለን። እሺ? አላደርገውም። 1 2 3 በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ የዱርዬ መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም ባራዳ ልጅ ላይ አለ ተስፋ ወረድልም የኔ ህይወት ዱርዬ ኔ ፉንካ አለኝ ስለ እውነት ደግሞ ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት። እንኳን ደስ አለሽ። የመጀመሪያ የልብነት ስራሽን ፈጽመሻል። ወይኔ ጉዴ! ምንድን ነው ያደረኩት? ከሌባና ከዱርዬ ጋር አትዋይ ተባልሽ፣ ሲያቀብጥሽዋልሽ። ይኸው ተበላሽሽ። አባቢ ከሰማ ይገለኛል። ሌብነት ስሜቱ ግን እንዴት ነው? ደስ አይልም? ቆይ አንተ ግን ምን አይነት ሰው ነህ? እንዴት እንደዚህ አይነት ነገር ውስጥ ከተኛለህ? ጥፋቱ የራስሽ ነው። ትራንስፈር ቢሰራልሽ የሁላ ነገር አይከሰትም ነበር። ኤቲኤም ካርድ አለኝ። በካሽ አውጥቼ ልስጣት እንዴ? ከሄድሽ ታሳስርሻለች። ወይኔ ጉዴ! እና የሰው አቅ በልቼ ልቀር ነው? እኔ እኮ ነኝ የበላሁት። አንቺ ተባባሪ እኮ ነሽ። ባልመጣስ? እኔም ብሎ አስፈራሪ። እዛው ሆኜ ትራንስፈር ባረግልሽ ይሻለኝ ነበር። በቃ ፈታ ቤት ተከፍሏል። እንደምትሆኙልኝ ብዬ ነው። አውቀህ ነው። እኔ አላምንህም። እቴትዬን ተከፍሏል። ከፈለግሽ እንሂድ። እብድ ነሽ። ነፍሴ ልትወጣ ነበር እኮ። ለምንድን ነው እንደዚህ ያደረግከው? እኔ ፈታ ላረግሽ ነበር፣ ግን አንቺ በተቃራኒው ነሽ። ይሄ ምንም ፈታ አያደርግም። ሁለተኛ አጠገቤ እንዳትደርስ። ቻው። አካበድሽው። ለማንኛውም ቼለው ይባላል። አያገባኝም። አይባልም። አንቺንስ ማን ብዬ ልጥራሽ? ከዚህ በኋላ ስለማንገናኝ ስም አያስፈልግም። ህይወት እኮ የአጋጣሚዎች ውጤት ናት። አንገናኝም ተብሎ ስም አይከለከልም። እሺ አሁን አጭቅጭቀኝ። ፍቅር እባላለሁ። አንተ ስምሽን ፍቅር ስትይኝ ፍቅር መጥቶ ልቤ ውስጥ ሽንቅር አላለመሰለሽ? ከዛ ልቤ ወጋኝ። አፈር ብላ። እኔ ደግሞ እውነትን መስሎኝ መደንገጤ። እኔ ፍቅር ሙጋት ቀልድ አድርገሽው? አዎ ያንተ ነገር ሁሉ ቀልድ ነው። ከዚህ በኋላ አትከተለኝ ሲል ሲስተም ሲሰራ ብሩን አስገባልሃለሁ። ምኑ እንደነውንኩት ልቤ ተወግቶ ሌባ እጅ አማን ብቻውን የመጣችሁ? አዎ እባክህ ዝም ብለን አካውንቱን ያዘጋል እና ሀሳብ ከቀየራችሁ ለምን አናስከፍቱ? ቶ እባክህ የሻሽን አካውንት ሰጣታለሁ። እሱ ጸድ ሀሳብ። ልጅቷ ግን ምስኪን ነገር ነች። እቺ ጠጋ ጠጋ ምንም አላማረችኝ። ተመቸችሽን? እንጃላት የሆነ ደስ የሚል ነገር አላት። ምን ችለው ፍቅር አይዘኝም እያልክ ስትፎክር የነበርኩ አንተ ነህ። እኔ መች ፍቅር ያዘኛል? ችለው ፍቅር የሚጀምረው ደስ ትለኛለች፣ ታሳዝነኛለች ምናምን ከሚለው ነው። ደግሞ ተጠንቀቅ፣ ልጅቷ የሀብታም ልጅ ናት። ፍቅር ቢይዝ ራሱ አትመጣጥኑ። እባክህ እኔ መቼም አይዘኝም። እናያለን እሱ ዛሬ ይመጣል ብለሽኝ ጠፋሽ አይደል? ሌባውን ላገኘው ይቼ እንዴ አካውንት አለሽ አይደል እንዴ? ለምን ትራንስፈር አላክሽለት? እኔማ እንዳስታውሰው በደንብ ሊያው ብዬ ነው። ምን ማለት ነው?
ምን አውቄ ምን እንዳቀበጠኝ አላቅም። ሄጄ አገኘሁት። ቆይ ከዛስ? አግኝቼው ትራንስፈር ላደርግለት ስል ደግሞ ሲስተም አስቸገረኝ እና ምን ሲስተሙ እስኪስተካከል የሆነ ቦታ ተቀመጠ። ጥሩ ልጅ ሲበላሽ ቅራሪ የለውም ማለች እማዬ። ምን ማለት ነው እሱ? እንዴ ከሌባ ጋር ቁጭ አልኩ ስትይኝ ነው? ሌባም እኮ ግን ሰው ነው። እርፍ! ጭራሽ ጠበቃ እየሆንሽለት ነው? አይደለም ያው ሰው አውራ የተገነዘብኩትን ነገር ነው የነገርኩሽ። መጽሐፍ በሽፋን አይመዘንም አይደል የሚባለው? እቺ ጠጋ ጠጋ ምንም አላማረችኝም። በይ አሁን የተፈጠረውን በሙሉ በዝርዝር ንገሪኝ። በቃ ስለ ህይወት ግብ አወራ እኮ። ከሌባ ጋር ነው ስለ ህይወት ግብ ያወራሹ? ከሌባ ጋር ሳይሆን ከሰው ጋር ነው ያወራሁት። እንደውም ሁሉም ሰው ሌባ ነው። እርፍ! ጭራሽ ሌባ አድርጎ ላከሽ? ዓለም የምትመራው በሌቦች ነው አለኝ እና ልክ አይደለም ይሄ? አዎ አይደለም። ለአንቺ ኪስ አውላቂ ብቻ ነው እንደ ሌባ? ቆይ ለምሳሌ አንቺ ውጤትሽን ለማስተካከል አስተማሪ ከፍለሽ ነበር። ይሄ ከሌብነት ምን ነው የሚተናነሰው? ቆይ ምን ግቱ ቢልክሽ ነው በአንዴ እንደዚህ የተቀያየርሽው? ምንም ነገር አልጋተኝም፣ ግን ነገሮችን በሌላ አንግል እንዳያርጎኛል። እኔ ምንሽም አላማረኝም። ቆይ ግን ልጁ ተመችቶሻል እንዴ? በሌላ በምንም አላሰብኩትም፣ ግን ደስ የሚል ነገር አለው። ትሰሚኛለሽ? ከዚህ በኋላ መቼም ቢሆን እንዳታገኘው፣ አለበለዚያ ከሌባ ፍቅር ይዝሻል። ስለምን ፍቅር ነው የምታወሪው? ጓደኛዬ አልታወቀሽም እንጂ ምልክቶቹ እየታዩብሽ ነው። እናም ሳይቃጠል በቅጠል ነው። ስለምን ምልክት ነው የምታወሪው? እንዴ ምን ይሆናል? ስለ ፍቅር ምልክቶች ነው ማውራሽ። ያምሻል እንዴ አንቺ? ገና ካወቁት እኮ አንድ ቀኔ ነው። ፍቅርና ጉንፋን አንድ ናቸው። ድንገት ቀጨም አድርጎ ፈስ በፈስ ነው የሚያደርግሽ። የማይመስል ነገር አታወሪ እባክሽ። ለምንድን ነው የደወልከው? አንቺ ራሱ አለመደወልሽ ገርሞኛል። ለምንድን ነው የምደውልልህ? ታሜ እኮ ነው ጥለሽኝ ሄድሽው። ለምን ለኔ ስትል ድብን አትልም? ልቤ ውስጥ ያለው ፍቅርሽ በዚሁ ከቀጠለ መች ይቀርልኛል? ድብን ብለህ ብታርፍማ በምን እድሌ። በፈለግሽው ናሲስ ናፍቄሻለሁ። ትሰማለህ? ብርህን አስገባልሃለሁ። ከዛ ውጭ ግን እኔ ጋር ደውሎ የማውራት መብቶ የለህም። በነገራችን ላይ ቅድም እቃ ጥለሽ ሄድሽ። የምን እቃ? ሀብልሽን። አንተ ሌባ! ሀብሌን ሰረከኝ? አንቺስ ልቤን ሰርቀሽው አይደል? ለምን የእስረኛ ልውውጥ አናደርግም? ስማ፣ እሱ ሀብል ለእኔ ትልቅ ቦታ ነው ያለው። የእናቴ ማስታወሻ ነው። አላወኩም ነበር። ነፍስ ይማር። በስመ አብ በል አንተ። እናቴ አልሞተችም፣ ውጭ ሀገር ነው የምትኖረው። ውይ ታድዬ፣ እና የዲያስፖራ ልጅ የጠበስኩት ማለት ነው። የሚጠብስ ነገር ይጥበስ። ቅድም እኮ ነግሬሃለሁ። ቢጠፋ እንዳንተ አይነት ሌባ ማገባ ይመስላል። አግኝተሽ ነው? ለማንኛውም ነገ ስንገናኝ ሀብሉን አቃብልሻለሁ። አላገኘህም። በዴሊቨሪ ላክልኝ። ምን ነው ፍቅር እንዳይዝሽ ፈርተሽ ነው ማመጪው? ምን እልህ አስይዘህ ልታስመጣኝ ነው? አልመጣም። ጥሩ፣ እኔም አልክልሽም። ትዕግስቴን እንዲያስጨረስከኝ ነው። አለበለዚያ ደግሞ በፖሊስ ነው ማይዘህ። ይቅናሽ። እንዴ ጥጋብ ካለ ደግሞ አልመጣም። አሻንቲ ያራዳድሽ ክንግቴሪ በስታይ የኑር የመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳይ። እንዴ ቡራዬ ሂድ ወደዛ። አንተ ምን ሆነህ ነው? ምን እሺ ነው የልኩኝ ሳትለብስ ያልከው? እባክህ ዛሬ ጸዴ ቀጠሮ አለብኝ። የምን አባ ቀጠሮ? የሌባና የፖሊስ። ደግሞ ማንም መንጮ አድርገህ ነው ፉግር ያስደነበርከው? ኧረ አንተ በሲክስ ያማል እንዴ? ምንድን ነው ዝም ብለህ የምትቀባጠረው? እና ሌባና ፖሊስ እያልክ እንዴት አልቀባጠር? ድክመቴን እያወቅኸው። እባክህ ስለ ችኳ ነው ማለት ስለ ችኳ ምን? እባክህ ትናንትና ሀብሏን መንጩ ብያት ምን አልቀባበላት ድጋሚ ቀጠሮ ይዘናል። ኧረ አንተ ነፍስ ግን አይማርም። ካልሲን እንኳን እንደዚህ አላጠብክም። ምንድነው ልጅቷን እኮ አጠብካት። ገዢና ገበያ ሲገጣጠም ማለት እኮ እንደዚህ ነው። ቼለው ስታበዛባት ግን በኋላ መሯ ለፉግር ወይ እንዳትል። ኧረ አታረገው። በምን እርግጠኛ ሆንክ? እባክህ ትናንትና ጸዴ ምክር አገልግሎት ሲሰጠኝ ነበር። ምን አይነት የምክር አገልግሎት እባክህ? ሌብነቱን ላሽ ብለውና የሆነ ቦታ አስገብቼ ላስወርክምና እና ምን አልካት እባክህ? ፍቅር እንዳይዝሽ ብዙ አታስቢልኝ አልኳት። እኔ ግን አንተ ቀድሞ እንደጨመድድ እየፈራሁልህ። ኧረ አያረገው። ምን ፈልገው እኔ ጋር ይመጣል? ይሄን የዳይወትን ምስቅልቅሉን ሊያወጣውና ሌላ ምን ሊያደርግ ይመጣል? ምን እሺ ነው የምትለው አንተ? አሁን የተረጋጋ ህይወት ነው እንዴ አለ? ቢያንስ አሁን የተስተካከለ ቴስታት አለ። ስማ ፍቅር ያዘ ማለት እኮ በኋላ ትከርዛለህ። እና ያቺን በመሰለሽ ልብ ከርዝ ምን ጣጣ? እየመጣች ተኝ አለሸገው። አንተ ላቦሮ ከመቼ ጀምሮ ነው በቤት ልጅ የሚዘረፈው? እኔ ተዘረፍኩ አልኩኝ እንዴ? እንዴ ብከርዝ ምን ችግር አለው አልክ እኮ። ከዚህ በላይ መዘረፍ አለ? እና
እና ቢሆንስ ምን ችግር አለው አልኩ እንጂ ተሸነፍኩ ወጣኝ። ይኸውልህ በዚህ ድህነት ላይ ፍቅር ተጨምሮ ከስከሲም በሆነ የሚያስጨፍርሽ አርፈ ብትቀመጥ ይሻላል። እና የዚህ ምን ያግኝቼ እንዴት አርፌ ልቀመጥ? በቃ ብሉን ለኔ ስጠኝና እኔ መለውን ልቀባበላት። ጭራሽ ወዴ ሳይበቃ ላይኔ ጥሩ ነገር ልንፈቅም። ይኸውልህ ቼለው እኔ በኋላ ተናግሬያለሁ ከነበርክበት ድህነት ወደ በጣም ድህነት እንዳትሸጋገር። ቼለው እኮ ነኝ ያላለች መቼም ፍቅር አይዘኝም አይደል? ይኸውልህ ፍቅር አይዘኝም የሚሉ ሰዎች ናቸው ፍቅር ይዟቸው እንክትክት አድርጎ የሚለቃቸው። እሺ አቦ በቃ እባክህ ወሬ ቀይር። ኤሚ ደህና ነሽ? ለምን ዛሬ ክላስ አልገባሽ? ባያሳይመንት አልሰራሁም ነበር እባክሽ። እና ባያሳይመንት አልሰራሁም ብለሽ ሙሉ ክላስ ትቀጫለሽ? ያው በዛውም እረፍት ላድርግ ብዬ ነው። አንቺ ትቀልጃለሽ እናቴ። እና ግን ምን አዲስ ነገር አለ? ምንም አዲስ ነገር አለ ሳልነግርሽ ሌባ እኮ ቤት ከገባ በኋላ ደውሎ ነበረ። ደፋር ምን አይነት ሁኔታ ነው እባክሽ? ቆይ ሙሉ ብሩን ሰጠሽው አይደል እንዴ? አሁን ደግሞ ፈልገው ይደወለልሽ? ምን አውቄለት? ምን አውቄለት ማለት እና ምን ፈልገው ይደወለልሽ? አሞኘ እንዴት ጥለሽ ትሄጃለሽ ብሎ። ምን ሌባው ሙት ነበር? ቆይ ምን ሆኖ? ፍቅር ልቡን ወቅቶት። አልገባኝም። ልጁ ትንሽ ይጫወታል እባክሽ። እና ምን ተጫወተ እባክሽ? ስሜን ጠየቀኝ። ስምሽ ደግሞ ምን ያደርግለታል? ብቻ ስምሽን ነግረሽው እንዳይሆን። ምን ችግር አለው? ስም አይደል እንዴ? በጣም ችግር አለው። ረሳሽው እንዴ? ልጁ እኮ ሌባ ነው። ግን ሌባም እኮ ሰው ነው። አዎ ሰው ሆኖ ህሊና ከሌለው ሌባ ነው። ምን ዝም ትያለሽ? ቀጥይልኝ እንጂ። ኤሚዬ ምን ልቀጥልልሽ? በጣም ጀጅመንታል እየሆንሽ እኮ ነው። እና አንዷ ምርጧ ጓደኛዬን አንድ ሌባ ካለማው አስቶ መንገድ ሲያስታት ዝም እንድል ይፈለግሽው? አይደለም። ስላሰብሽልኝ ኤሚዬ በጣም አመሰግናለሁ። ግን ህፃን ልጅ አይደለሁም በሱ የምታለለው። ህፃን ልጅ እንዳልሆንሽማ አውቃለሁ። ግን ሁኔታሽ ምንም ነው ደስ የማይለው። ለሌባው እኮ የተቆረቆርሽለት ነው። ስሚ ውሃና ፍቅር እያሳሳቀ ነው የሚወስደው። ስለምን ፍቅር ነው የምታወሪው? ትናንት እኮ በደንብ ነግሬሻለሁ። ልጁን ያገኘሁት ፊቱ እንዳይጠፋብኝ ነው። ሌላ ጊዜ እንኳን ችግር ለመፍጠር ቢሞክር ለፖሊስ ለማስያዝ እንዲመቸኝ ብዬ ነው። ይኸው ደውሎ ያስጨነቀሽ አይደል እንዴ? ታዲያ ምን ትጠብቂያለሽ? ደውይና በፖሊስ አስይዢው። ምን ስለደወለልኝ? ሰርቆሽ አስጨንቀው ብር ተቀብሎሽ እሱም ደግሞ ሳያንሰው እየደወለ ያስቸገርሽ አይደለ? ይሄ ልጅ እኮ ነገ ሊቀየር ይችላል። ደግሞ ፈልጎ ላይሆን ይችላል የሚሰርቀው። ፈልጎማ ነው የሚሰርቀው። ባይፈልግ ኖሮ የቀን ስራም ቢሆን ሰርቶ ራሱን ይለውጥ ነበር። አየሽ እኔ ልክ ነኝ። ዝምታሽ መልስ ነው። ደግሞ ሌባ ካላሉት ጽድቅ እየሰራ ነው የሚመስለው። እሺ በቃ አንቺ ትክክል ነሽ። አሁን ወሬን ቀይር። አልጨረሽልኝም እኮ። ምኑን? ደውሎ ያወራሽን ነው። በቃ የሌባ ወሬ ስለሆነ ምንም አይሰራልሽም። ቆይ እውነቱን መናገር ያስከፍቶሽ? አይደለም፣ ግን አንዳንዴ ነገሮችን በበጎ ሳይድ ብናያቸው መልካም ነው። ስለምወድሽና እንዳትጎድብኝ ስለምፈልግ እኮ ነው እንደዚህ እየሆንክ ያለሁት። ኤሚዬ ይገባኛል እኮ እኔም በጣም ነው የምወድሽ። ጨዋታ አዋቂ ብለሽኛል ነበረ። እስኪ እንዳጫወትሽ ንገሪኝ። ስሜን ፍቅር ስለው ልቡን ይዞ ልቡን እንዳመመው ሰው አቀረቀረ። ከዛስ? እኔ ደንግጬ ምን ሆነ ነው ስለው ፍቅር ስትይኝ ፍቅር መጥቶ ልቤ ላይ ስንቅር አለ አላለኝም መሰለሽ? እውነትም ተጫዋች ነው። እኔ የምለው ግን ልቡን ይዞ እንዳቀረቀረ በስልክ ውስጥ እንዴት አየሽው? ውይ ትናንትና አብረን ተቀምጠን ማውራታችንን እንጂ ከዛ በኋላ ምን እንደተፈጠረ አልነገርኩሽም ነበር። ማለት ቁጭ ብሎ ከማውራቱ ውጪ አፍተር የሚባልም ሌላ ታሪክ ነበር? አዎ ይሄ ስሜን የነገርኩት ፓርት ማለት ነው። ሌላ ምንም አልተፈጠረም? ምንም አልተፈጠረም። ሌላ ምን ሊፈጠር ይችላል? ምግብ በልተን ሳንከፍል እያሯሩጦ ይዞኝ ሄደ ብላት ታፍድቤ ነበር። እንዴ ምን ይዘጋሻል? ቀጥይልኝ እንጂ። ከዛ በኋላ የማይደወለው እያመመኝ ጥለሽኝ ከሄድሽ በኋላ እንዴት ተሻለ ብለህ አልደወልሽልኝም ብሎ ነው። ደፋር፣ እውነትም ተጫዋች ነው። ስሚኝ ከዚህ በኋላ እንዳታገኘው፣ እንደውም ስልኩን ብሎ ካርቲው። እሺ በቃ እኔ የምሄድበት ስላለ ልሂድ። በቃ ቻው። እንዴ ወዴት ነው የምትሄጂው? ከአባቢ ጋር ቀጠሮ አለኝ። እዛ ነው ሄድ። ቻው። ደወለች። እንኳን ደስ ያለ። ምንድነው ደንቦች የምዘረገው? ግልጽ እኮ ነው ሁኔታ ምንም እያማረኝ አይደለም።
አራይም በል። ሄሎ ማን ልበል? ፖሊስ። ጋሽ ፖሊሱ ተሳስተዋል። እዚህ ሌባ የለም። ሌባ ነኝ መች ይላል። በቃ እንደውም ሌባ ነኝ። መተሽ ያዢኝ። ኧረ እዛው እንደ ፍጥርጥር። አሁን ሀብሌን መልስልኝ። ነገርኩሽ እኮ መተሽ ሰጂ። አልመጣም። ብር አይደለም የምትፈልገው? ትራንስፈር አደርግልሃለሁ። ሀብሌን ላክልኝ አሁን። ምን ነው አይኔ ማየት ፈራሽ እንዴ? ነገሩ እንዴት ነው? ኩቹ ታይሆነ እንዴ? ምን ማለት ነው እሱ ደግሞ? እንደኛ አታሪፊም እንዴ? የሆነ ነገር ውስጥሽ ተፈጠረ ነው የሚለው ተዛማጅ ትርጉሙ። ምንም የለም የሚለውን እስቲ በእንደኛ በልልኝ። ኩቺ ነሂ። አዎ ምንም የለም። አርፈህ ተቀመጥ። አንቺ ቆመሽማ እኔ አልቀመጥም። ሞዛዛ። አሁን ሀብሌን መልስልኝ። ተናገርኩ እኮ መተሽ ሰጂ። አንተ አይገባህም እንዴ? አይንህን ማየት አልፈልግም አልኩህ እኮ። እኔ ደግሞ አይኖችሽ ናፍቀውኛል። አንተ ግን ምን አይነቱ አይን አውጣ ነህ? ትንሽ አታፍርም ስለመናፈቅ ስታወራ? ረሳሽው እንዴ? ሌባ እኮ ነኝ። አይን አውጣ መሆን እኮ አንዱ የስራው ባህሪ። ከመጣው ግን ፖሊስ ይዤብህ ነው የምመጣው። ከዛ በኋላ ያልቅልሃል። እንኳን በፖሊስ ባንቺ ፎንቃ ተይዤ እንዴ? ካልናፈቁሽ ዛፍ ይዘሽ መምጣት ትችያለሽ። አንተ ሰውዬ ያማሃል በል። ገና ካወከኝ እኮ አንድ ቀን ነው። ተሳሳች። ዛሬ ሁለተኛ ቀናችን አይደል? የፈለገ ይሁን። በየት ሀገር ነው በሁለት ቀን ሰው ፍቅር የሚይዘው? እንደውም ሁለት ቀን ብዙ እኮ ፈጣሪ ለአዳም ሔዋንን ሲያመጣለት በአንድ እይታ እንደ ወደዳት። የፈለገ ይሁን። በየት ሀገር ነው በሁለት ቀን ሰው ፍቅር የሚይዘው? ዘፋኙ ራሱ እኮ በአንድ እይታ ወደድኩሽ ይሆናሉ ብሎ አይደል እንዴ? አይሆንም። አሁን አታድርቀኝ በእናትህ። ሀብሌን መልስልኝ። ነገርኩሽ እኮ የእስረኛ ልውውጥ የምናደርገው በአካል ስንገናኝ ነው። ምንድን ነው የምትቀባጥረው? አንቺ ልቤን ሰርቀሽ አስረሻዋል፣ እኔ ደግሞ አበልሽን። የእናቴ ማስታወሻ ስለሆነ ነው እንጂ ምን ለማመጠ ሀብሉ ያን ያህል ዋጋ ኖሮት አይደለም። የሰረቅሽው ልቤ ግን ለእኔ ትልቅ ዋጋ አለ። በጣም ግትር ሰው ነህ። እሺ የት ነው የምመጣው? ዋው አሁን ገና ተመቸሽ። መጀመሪያ የተገናኘንበት ቦታ። እሺ መጣሁ። ቶሎ ና ግን እንዳታስጠብቀኝ። አይ ይኸውልህ ይሄ ነገር ምንም እያማረኝ አይደለም። ተፍ ብንል ነው የሚያዋጣ። ፍቅር ከርሳችንን አይሞላለንም። እሺ አንተ ምን ሆነ ዘነስከኝ? እኔ ቼለውን የመጪን ፍቅር አይዘኝም። አንተ ስታስበው ድመት ከአይጥ ጋር ፍቅር ይዛታል። እሱም አይዛትም። ያው ሁኔታ ስላላማረኝ ነው። ድመት አይጥን ከመብላቷ በፊት ምንድን ነው የምታደርገው? ትጫወትባታለች። አየህ እኔም እያደረኩ ያለሁት እንደዛ ነው። እኮይ አንተ ድመቱ መሆን ነው እና ቼለው ፍቅር አደገኛ ነው። በኋላ እሷን ድመት እንዳያደርግብ ማለት ከዛኔ አይጥ ነው። ያው ሜዳ ከሲታ አይጥ ነው። አቡባክ ሙዲና አብርኩ እንደው ብቻው በቃ ላክ። አይ ቼለው መቻተው ልጅቷም የሌለ ገብታለች። አሻንቴ ያራዳሽ ክንግቴሪ በስታይ የኑር ይመርኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጉር ቢያይ አራዳ ይኮንም አራዳ ልጅ ላይ የኑር ይመርኩ ኑሮ ሄሎ የት ደረስክ? ሶሪ ልልሽ የደወልኩት የሆነች ምገርም ዕቃ ሸክዬ እሷን ተፍተፍ እያልኩ ነው። በቃ ነገ እንገናኛለን። እየቀለድክ ነው? ኧረ አይደለም አንቺ ጋር እየመጣሁ የሆነ ገራሚ ዕቃ እኔ እያለሁ ምን ተፋ። ወይኔ ጉዴ! ድጋሜ ስልኬን ተሰራ። አታስቢ አመጣዋለሁ። አንተ ደግሞ ከየት መጣ? ካለሁበት ነዋ። እንዴ ይሄ ሸጋው አይደል? ሸጋው ባንተ ላይ ይደረባል ወይ ባንተ ላይ ይከጀላል ወይ ባንተ ላይ ሸጋው ባንተ ላይ ይደረባል ወይ ባንተ ላይ ይከጀላል ባንተ ላይ። አንተ ልጁ ምን አድርገው ነው? አይደለም ልጁ በመጀመሪያ ኢትዮጵያ ውስጥ የተሰራ ኤአይ ሮቦት ነው። የምርህን ነው? ረላሽ ብቻ አልታሚኝ እንዴ? ኧረ በይኔ እንሂድ። ኧረ አንተ ልጁን ምን አድርገው ነው እንደሚያለቅሰው? ታሪኩ ብዙ ነው። ሌላ ቀን አጫውትሻለሁ። ወንድም ምን ሆነ ነው የምታለቅሰው? ምን አድርጎ ነው? ምን ሳረገው አየሽ? እና ምንም ሳታረገው ነው እንደዚህ የሚሆነው? ወንድ ልጅ ያለ ምክንያት አያለቅስም። አንቺ ቆይ ከስተትሽ አትማሪም እንዴ? ለሌባ ማዘን ይቅርብሽ። የሰው ልጅ እኮ ነው ድርጊቱን እንጂ የምነቅፈው ሰውነቱ ምን አደረገኝ? የት ነው የምትደውለው? አባባይ ልጠራለት። ብቻ በዚህ ፍጥነት መላውን ተቀባበልኳት እንዳትለኝ። ከየት መጣ ሳይባል እባክህ ሸጋው ስክራች ገብቶ
ማለት የቺኳን ስልክ መንጥፎ ሲሮጥ አልደረስኩበት እና የሸጋውን ፓስወርድ ክሊክ አረኩት እንዳትልኝ። ከእሱ ጋር መሯሯጥ ጊዜ ይበላል ብዬ ተጫንኩት እባክህ። እና ብቻ የሸጋውን ፓስወርድ ክሊክ አድርገው እንዳይሆን ያውም መሀል አስፋልት ላይ ተቀምጦልህ ነዋ። እና ፏፏቴውን እያወረደችው ነው በለኛ። ኧረ ና እና መላ በለው። እሺ ከርሴን ትሞላለህ፣ ማቴን ደግሞ እራት አደርገዋለሁ። ይስማማኛል። ማን ጋር ነው የደወልከው? አመሉ የሚያውቀው ልጅ ጋር ነው እባክሽ። መተባብሏል። አሁን እንሂድ። እንዲህ የሆነ እንዴት ነው ጥለህ ነው የምንሄደው? እመኚኝ፣ እኛ ብናባብሉ አይሰማንም። ክፉ ነህ። እሺ አንተ አምጣ ስልክ። እንሂድ። ቆይ ግን እኔ ካንተ ጋር ነው ወክ ማረግ? ስለተመችሽ ይሆናል። አንተ ትቆረቆረኛለህ እንጂ መቼም አትመቸኝ። ለምን ነበር ያገኘው? ፎንቃሽን ወዬ ልትይ ነው? ፈጣሪ ወያ ይበልህ። እንደሱ አይባልም። አንቺ ጥሩ ልጅ አልነበርሽ እንዴ? እንደውም አስታወስኩ። ሀብሌን ልቀበል ነው የመጣሁት። ዋው ጎበዝ ልጅ። አምጣ አሁን ሀብሌን ስጠኝ። ያስከፍላላ። እሺ ከፍላለሁ። ስንት ብር ነው? ብር አይደለም። የትላንትናው ቦታ እንሄዳለን። እርጥብ ትጋብዥኛለሽ። አላረገውም። ደግሞ ሄጄ ሌባ አይበልም እንዴ? ተከፍሏል አልኩሽ እኮ። አላምነህም። ለምን? ምክንያቱምማ ሌባ ስለሆንክ። ሌባ ነኝ እንጂ ውሸታም አይደለሁም። አረ እባክህ፣ መጀመሪያ ስልኬን የሰረከኝ ሰዓት አልሰረኩም ብለህ ዋሽተኸኛል ነበር እንዴ? እሱ እኮ የስራው አንድ አካል እኮ ነው። ግን ውሸት ነው። ግን እቴትዬን ተከፍሏል። በዛ ላይ አንቺም ሌባ ነሽ። እና ሌባ ያረከኝ እኮ ራስህ ነህ። ምን አለበት ይዘኸኝ ባትሮጥ? ስለ እሱ አይደለም ማወራው፣ ስለ ሰረቅሽው ልቤን ነው። እንኳን ሰረኩ። ዋው እንዴት የሚያምርበት ሰው አንቺ ነሽ። በቃ ጀነጀንክ ማለት ነው። ዛሬ መጀመሪያ ነው። እንዴት ነው ተስፋ ያለኝ ይመስልሻል? ተስፋም የለህም። ተስፋም እንዳታደርግ እሺ። እሺ አባባል ግን አልተመቸኝም። እንዴት? የሆነ ውስጡ ነገር ያለበት እሽታ ነው። እሺ ያልከኝ ገባኝ። ምኑ ነው የገባ? ካላወራሽ እንደሚደብርሽ ነው። አንተ እኮ አይግባ። በጣም ተረዳኝ የለ እንዴ? ያው ልቤ አንቺ ጋር ስላለ ሚስጥርሽን በዋይፋይ ሼር እያደረገልኝ ነው አይደል? አንተ እኮ አትጫወት። አሁን አብሌ መልስልኝ። የተስማማን መስሎኝ። እንሂድ ጋብዥኝ፣ አብልሽን እመልስልሻለሁ። የምጀምርበት የሚሰማኝን ጥልቅ ስሜት ከወዳጅ ካንቺ ፍቅር እንደመጠንከር እንደመጀመር ታውቂ ሆኖ ልጅሽ መሆኑን ላንቻለኝ ስሜት መቀየሩ ልቤንም ከኔ ወስደሽ ደስታን አስገኘሽ ወይስ ነፃ ስንታወጣ ነገርኛ አይ ልቤ ተው ተው አፊ እንደሆን ቃላት የለው የውስጤንም አያወራው አይ ለምንድነው ግን ያልታየሽ አይ የሚሰማኝ እንኳን ባልነግርሽ ለምንድነው ግን ያልታየሽ አይ የሚሰማኝ እንኳን ባልነግርሽ አላወራው 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 የሷን ነገር 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 አይዞህ አረ በቃ በየአረጋጊው ምን እሺ ነው እሱ እኔን በጭቀየር አረ እንደሱ አይደለም በቃ ቺኳን የጠራት መላል ይቀበላል ነው ትውውቅ ስላላችሁ ነው እና ሮጥ ብሎ መጥቶ ወየ ቢለኝ እኔ ስልኩን አልሰጠው ነበር ቃል ገብቶልኝ እንዴት ፓስወርዱን ይጠቃቀማል በቃ ትንሽ ስለራከበት የሚደርስብህ ስላልመሰለው ነው የፈለገ ቢሆንስ እሱ ጀለስካ አይደል እንዴ እንዴት ትልቁ ድክመቴን ይጠቀምበታል አረ ሸጎ በቃ ተረጋጋ መቼስ ችሎን ታውቀዋለህ አይደለ እንደዚህ ነገር አውቆ አያደርግም ደግሞ ይሄን ያደረገበት ትልቅ ምክንያት ሊኖረው ይችላል የምር ግን በጣም ነው የደበረኝ በቃ እንዴ ተፈጠረ ከዚህ በኋላ ደግሞ ክሊክ እንዳያደርገው ማድረግ ነው በቃ አንቺ ፈታቢ እንዳይደብርሽ ምኑን ፈታልኩ ትዝታዬን ቀስቅሶብኝ ሄዱ ብሩክሲ ደግሞ በቃ አንዳንዴ ያጋጥማል ላላርጎ ማለፍ ነው ምን ነው የልብ ምት ጨመረ
ቆይ ግን አንተ አልዋሸኸኝም አይደል? ብሩ ተከፍሏል። አንቺ በአባትሽ ምለሽ እንደማትዋሽው እኔም በቴትዬ ከማልኩኝ አልዋሽም። ቆይ ግን አሁን አንቺ ሌባ ብላ ብትይዘኝ ምን ይውጠኛል? አሁን እኔ ልቤን ሰርቀሽ አንቺ ሌባ ብዬ ነው ያዝኩሽ። አሁን ተሰማሽ? ልቀቀኝ እባክህ ሞዛዛ። እኔ አልቀለድኩም። እኔ አሁን እሺ እንግባ። እንጂ ሁለት እርጥብ አንቺ። ይኸውልሽ ዛሬ ግን የግድ እርጥብ ትበያለሽ። ቀስ ብለህ ተረጋግተህ የምትበላ ከሆነ አልሰማሽም። ምግብ አጨናንቆሽ እንደ ተርዚና ጉንጮች እስኪወጠር ስትበይ ነው አንጀትሽ ላይ ጠብ የሚለው። ቀስ ቀስ ብዬ በልቼ ቶሎ ይራበኝ። ከፈለግሽ አንቺ ቀስ እያልሽ ብዬ። በደንብ ሳታላምጥ መብላት እኮ ለጤናህም ጥሩ አይደለም። እና ለሳይንስ ብዬ ባበላሌ ልሸማቀቅ እንዴ? በቃ አንተ መልስ አታጣማ። ዛሬ ጸልዬ የምወጣው ሰው ምግቡን ሳገኝ አላምጬ ስለመብላት ሳስብ ታየኝ። ጥሩሽ ግን የቅድሙ ልጅ ለምንድን ነው እንደዛ ሲያለቅስ የነበረው? ሸጋው ነው ስሙ። ሸጋው ነው ቤተሰብ ያወጣለት ስም እንኳን ሮቤል። ሸጋው የሚለው ስም እንኳን የወጣለት በፓስወርዱ ምክንያት ነው። የምን ፓስወርድ? ሸጋው ባንተ ላይ ይደረባል ወይ የሚለው ዘፈን ነው ፓስወርዱ። አልገባኝም። ታሪኩ ረጅም። ምግቡ እስከሚደርስ ሰዓት አለ። ሸጋው በጣም የሚወዳት ፍቅረኛ ነበረችው። ጀማሪ ድምፄ ነበረች። ድምጿ ደግሞ በጣም ነበር የሚያምረው። ከሸጋው ጋር እልም ያለ ፍቅር ውስጥ ነበሩ እና ግን ሸጋው ወንድ ሲያወራት በጣም አይወድም፣ ይቀናል። ምን ነው ዝም አልክ? ቀጥልልኛ። እንደሚቀና ስለምታውቅ ሁሌ ሲያኮርፍ ሸጋው ባንተ ላይ የሚለውን ትዘፍንለታለች እና እንደዛ እያደረገች ኩርፌውን ታስተው ነበር። ግን የሆነ ቀን ድንገት ሳትነግረው ተነስታ አረብ ሀገር ሄደች። ከዛስ? በጣም ለማፈላለግ ሞከረ። አረብ ሀገር መሄዷን እንጂ አድራሻውን ማወቅ አልቻለም። በቃ መጠጥ ጀመረ። ሁሌ እያለቀሰ የሚሰማው ዘፈን ሸጋው ባንተ ላይ የሚለውን ዘፈን ነው። የምርህን ነው? እቴትዬን የምሬ ነው። ከዛ ቅጽል ስሙ ሸጋው ነው። ድንገት ፊቱ ላይ ሸጋው ባንተ ላይ እያልሽ ምዘፍኝ ከሆነ ምንም እየሰራ ይሆን ያለቅሳል። ሲገርም። አየሻ ለምን ልቤን ላስመልስ እንደፈለኩ መጨረሻው እንደ ሸጋው እንዳይሆን እኮ ብትሆን ጥሩ ነበር። እና ይህንን እያወክ ነው እንደዚህ ያደረግከው? እና ስልክሽን ሲበላሽ ዝም ማለት ነበረብኝ እንዴ? ሮጠ መያዝ ትችል ነበር። ያሮጥኩት እኮ ጥፋቱ ያንቺ ስለሆነ ማለት ይሄን የመሰለ ውበት ሳያዘናግቶኝ ነው። ይለዛ ሞዛዛ። አረ ሸጋው በቃ ምን እሺ ነው ፈታ በል እንዴ። ሮባዬ እኔ ፍቅር አስችሎህ በእኔ ላይ ፊትህን አዞርክብኝ። ልጁ ማን ነው? ማንም ማለት ከማንም ጋር አፍ ለአፍ ገጥመሽ የምታወሪ? ሮባዬ ማንም ያልኩህ እኮ ሁሉ ነገር ያንተ ብቻ ስለሆንክ ነው። ካንተ ውጭ ፈጽሞ ልቤ ያዩ። አትሸንግኝ። የጠየኩሽን ብቻ መልሺ። ልጁ ማን ነው? እኛ ክበብ ላይ የተቀላቀለ አዲስ ልጅ ነው። እሱም እንደኔ ሙዚቀኛ ነው። እና ፍቅረኛ እንዳለሽ አያውቅም? ክበብ የሚያገናኛችሁ ከሆነ እዚህ ሰፈርሽ ድረስ ምን ሊያደርግ መጣ? አስተማሪያችን አሳይመንት ሰጥቶን እኮ ሪሀርስ ልናደርግ ነው የመጣው። ስለዚህ ፈቅደሽ ነው የጠራሽው ማለት ነው? አዎ፣ ግን ምንም ሊፈጠር አይችልም። እኔ እኮ ያንተ ፍቅር ምርኮኛ ነኝ። ቻው። ሸጋው ባንተ ላይ ይታሰባሉ፣ ባንተ ላይ ይከጀላሉ፣ ባንተ ላይ ይደረባሉ፣ ባንተ ላይ ሸጋው ባንተ ላይ ይታሰባሉ፣ ባንተ ላይ ይከጀላሉ፣ ባንተ ላይ ይደረባሉ፣ ባንተ ላይ ስታመም ህመሜ ስቸገር ችግሬ አስታዋሽ ጠያቂ መዋሊን ማደሬን ስለ ጤንነቴ የምታስብልኝ
የምታስብልኝ ዛሬ ካንተ ርቄ ምን ሰው ይውጣልኝ እንዴት ሰው ይውጣልኝ አንድ በለኝ አለው በለኝ መላ በለኝ ካንተ በስተቀር ዘመድ የለኝ ሌላም የለኝ በላና የኔ ገላ በፍቅር ሰረገላ ቸኮሌት ከረሜላ ማራለው ያንተ ገላ በላልኝ ፈጠን ብለህ ደካማ ጎኔን አውቀሽ ነው እንደዚህ ምዘፍኝ በጣም ስለምወድሽ ከማንም ጋር እንዳይሽ አልፈልግም። ይቅርታሽ ሄለን ውሸታም ነሽ። ኧረ ሸጋው በቃ ተረጋጋ። ማይሆን ትዝታ እንደተቀሰቀሰብህ አውቃለሁ፣ ግን በቃ ረጋ በል። ነፍሴ እስኪጠፋ ነበር መወዳት። አሁንም ቢሆን ለሱ ያለኝ ፍቅር አልቀነሰም። አይገርም? ይገርማል። ግን በቃ አንተ ተረጋጋ እንዴ። ምን ግናሽ ምን ሆነሽ ድድሪ ነው እንዴ? ይኸውልሽ ምግብ ጨበጥ ጠቅለል ተደርጎ ሲበላ ነው ደስ የሚለው። ብድሩ አንተ ምን ጨነቀ? እኔ አባቴ ባስተማረኝ ስርዓት ነው የምበላው። እክቱ ሳይሆን አይቀርም እንዲህ ብስጩ ያደርግሽ። በመጀመሪያ ደረጃ አልተበሳጨውም። ሲቀጥል ስለምን ምልክት ነው የምታወራው? ስለ እኔ ፎንቃ ምልክቶች እየታዩልሽ ነው። ስለ እነሱ ምልክቶች ነው የማወራው። የመጀመሪያ ቀን ስንገናኝ እኮ ነግሬሃለሁ። ወንድ ምድር ላይ አንተ ብቻ ብትቀር እንኳን የማፈቅረው አይነት ወንድ አይደለህም። ማለትም ብለሻል፣ ግን አላመንኩሽም። ለምን? ከምላስሽ በላይ አይኖችሽ የሚያወሩት ስለሚበልጡ ነው። ዋው ትልቅ አዋቂ አይደለ? ጭራሽ የእኔም ቋንቋ ይገባሃል። ይህ አዋቂ መሆን አያስፈልጉም። ኮመንዶ ልጅ ነው። ቆይ እንደውም እንዲገባሽ ለምን በዚህ ማለልሽ? አይኖቼን ደሞ ያቸው ደጋግመሽ የሚሉትን ካስተዋች። ኧረ በቃ ይበቃሃል። ጆሮዬን እኮ አዛከካቸው። ለመሆኑ ስንተኛ ክፍል ነህ? ምን ነው አዋቂ መሆኔ ገባሽ እንዴ? ለምን የተጠየቅከውን ብቻ አመልስም? አይን እንደሚያወራ ከተስማማ የጠየቅሽኝን እመልሳለሁ። ሊያወራው ይችላል። እኔ ግን ገና ቋንቋውን ስላለመድኩት ማውራት አልችልም። ሰው የራሱን አይን ማየት አይችልም እንጂ አይኖችሽ እንዴት እንደሚያወሩ አሳይሽ ነበር። እየጠበኩ ነው። የጠየቅኩህን መልስልኝ። ለምን ማወቅ ፈለግሽ? እንደውም ተው። እቺ ብስጭት የምታያት ነገር ትደላኛለች። እንኳን ደላችሁ። አንቺን ከሚገባሽ እነግርሻለሁ። ዩኒቨርሲቲ ገብቼ ነበረ። ቢሆኑ ችግሮች አቋርጬ ወጣሁ እንጂ። የምን ችግር? ቆይ አንቺ ምን ነሽ? እኔ ሙሉ ችግር የምነግርሽ በዛሬ እንዳረሽ በዚህ ምድር ላይ ሰው ሁሉ አልቆ እኔ ብቻ ብኖር እንደማይደንቅሽ ነግረሽኛል። እና እኔ ስለ ፍቅር ነው ያወራሁት። ሰው ደግሞ ምንም የማይወደው ሰው ችግር ለመስማት ምንም ፍላጎት የለውም። አንተስ ወደሽኛል። አልወድህም፣ ልወድህም አልችልም። ምን ነው ሌባ ስለሆንኩ? አይደለም፣ አላማ ስላለኝ። በቃ ተረጋጊ። እኔም የማፍቀር ፍላጎቱ የለኝም። ለጨዋታው ድምቀት ብዬ ሄሎ ቡራ። ሄሎች የለም። አረ ሸጎ ሙዱ በማይመለስበት መልኩ ነው የተጦለበው። አሁን መሆን እያረገፈው ነው እንዴ? እሱማ በሱሱ ነው፣ ግን የሌለ ሙዱ ቡክም ብሏል። ናና መላ በለው። እኔ ከአቅሜ በላይ ሆኗል። አይ በቃ ከእችላለሁ። በያይ ሰሞን ቆልፊያትና እንጣ ረረ ለውጥማ አለ። ግድ ነው። ከሌባ ጋር ስትውል መዘጋጀት ያስፈልጋል። በል አሁን ሀብሌ መልስልኝ። ልቤን ስጪኝ መልሽልኝና አብኑን መልስልሻለሁ። አይ እንግዲህ ደሜን አታፍላው። እርጥብ ጋብዥኝና መልስልሻለሁ ብለኸኛል። መልስልኝ። አቺ ምንድን ነው ያለው? ዛጋ በቃ በአንተ ቤት ሞኝ አርከኝ ማለት ነው። እኔ ባልሰራለህ ደግሞ ፍቅር አይደለሁም። እሺ
እና ፍቅር ስትሆኚ ተመልሰሽ ነኝ። ፍቅር ያልሆነ ሰው በዚህ ሰዓት ምን ያደርጋል? ከማንም ሌባ ጋር ልጃጃል? እንዴ አብሮይ ኧረ ወደዚህ ሂድ። ምን ሆንክ ደግሞ አንተ? ደህና የነበረውን ልጅ ይኸው ፓስወርዱን ክሊክ አድርገህ ሌላ ታሪክ ውስጥ ነው የከተትከው። እና ምን ተሻለ? ምን ተሻለ ትላለህ እንዴ? ከዛች የዲታ ልጅ ጋር ያለን ነገር ቶሎ ቋጨው፣ ካለበለዚያ ግን ሁሉ ነገራችን ነው የሚበጠበጠው። አቡባ እሷን ልጅ ፍታት። አንቺ ማንዬ በእናትሽ በጣም ሱሪ አውቀው አይደለም የሆነ ሳብ ይቀባበላሉ ብዬ ነው። አሁን የሆነች መራልሽ ለንፈታ ነኝ። በእናትሽ ቸላታ ወይ ተዝታ ያስታምበት እንደዚህ ይሆንክ እያየሁ ታዲያ እንዴት ዝም እላለሁ? የምታስብልኝ ቢሆንማ ኖሮ ፓስወርዱን ክሊክ አታደርገውም ነበር። አጥፍቻለሁ፣ በቃ ይቅርታ። ምን ብለው ነው? ቡራ በቃ ይሽ ተከተዩ በእናትሽ። ግን ወቅ ውለቴ እየበዛብህ ነው፣ አስብበት። እንዳያሳስብሽ። ልቤ ላንተ እንጂ ለሌላ የለውም ቦታ፣ ያልከፈለው ገና አለው ውለታ። እኔ አንድዬን ምለምነው ካንተ ጋራ ጤና ነው መማጸነው። ልቤ ላንተ እንጂ ለሌላ የለውም ቦታ፣ ያልከፈለው ገና አለው ውለታ። እኔ አንድዬን ስለምነው ላንተ ሰላም ጤና ነው መማጸነው። ይህ ዘፈን የብቻ ይገልጽልኛል። እንዴት አየው? በሁለት አይነት ጠብኝ አልቀለድኩም። እሺ አንደኛ ነው። አመሰግናለሁ። ሌላም እንደምመኝ ታውቃለህ? አላውቅም። እስኪ ንገሪኝ። ከአንተ ጋር ተግባብቶ መኖር። እኔ የሚናፍቀኝ ነገር እሱ ነው። በቅርቡ ነገሮችን አስተካክዬ ስጨርስ አይቀር እርግቢ ዘፈኑ ትደግሚኛለሽ? ገባ። ልቤ ላንተ እንጂ ለሌላ የለውም ቦታ፣ ያልከፈለው ገና አለው ውለታ። እኔ አንድዬን ስለምነው ላንተ ሰላም ጤና ነው መማጸነው። ልቤ ላንተ እንጂ ለሌላ የለውም ቦታ፣ ያልከፈለው ብዙ አለ ውለታ። እኔ አንድዬን ስለምነው ላንተ ሰላም ጤና ነው መማጸነው። ታውቂያለሽ አይደል? አንደኛ ነሽ። በጣም ውሸታም ነች። እቅዳችን እኮ ያ ነበር። የምን እቅድ? ከሄዱ ጋር እኮ ልንጋባ አስበን። አረ ሸጋው በቃ ፍታ። ምንድነው እንደዚህ መሆን? ለነገሩ አንተ ገባ አልፈርድብህም። ላይገባኝ ይችላል። እንደዚህ ስለሆንክ ግን የምንለውጠው ነገር አለ? ተወኝ በቃ ብቻ የለው አልተወኝም። ወይኔ ጉዴ! ምንድነው ያለው? ሚስኮል መቼ ነው ሳይለንት ያደረኩት? ፍቅር ግን በሰላም ነው እንዴ? ጋሺ ደውለው እኮ ሲጠይቁኝ ምን እንደምላቸው ግራ ገባኝ። ጋሺ ጋር ነኝ ብለሽ አልነበር እንዴ? እሺ የት ሆነሽ ነው? ምን አልሽው? እኔማ ላይብረሪ ገብታ ስልኳን ሳይለንት አድርጋው ይሆናል አልኩት። ቆይ ግን አንቺ ጋሺ ጋር ነኝ ብለሽ አልነበር እንዴ? እሺ አዎ። ግን ምን እስካሁን የት ነበርሽ? እማጮህብኝ ከሆነ ልንገርሽ። እንዴ ለምን እጮህብሻለሁ? ሌባው ጋር ነበርኩኝ። ትልቁ ዳቦ ሊጦን አለች እማዬ። እማዬ የሰጠችኝን ሀብል ትናንት ሰርቆኝ ነበረ። ጉድና ጅራት ከበስተኋላ ነው አለች እማዬ። እና ለምን ቅድም ያልነገርሽኝ? እንዳትቆጪኝ ስለፈራው ነው። እንዴ ወርጄ ነው የምቆጣሽ?
እንደዚህ ሙኝ አድርጎ እንዳይጫወትብሽ ብዬ ነው እንጂ ያን የሚካበድ ነገር ስላልመሰለኝ ነው ላገኘ የሄድኩት። አይመስለኝም። ማለት ልጁን ወደሽዋል አይደል? ገና እኮ ከተዋወቅን 2 ቀናችን ነው። ይሄ በፍጹም አይሆንም። ጤነኛ ሰው እኮ ሌባ አይደለም 2 አንዴ እንኳን ሰርቆት ለፖሊስ ነው የሚያስይዘው። እኔ ሳልፈልግ ቀርቼ ይመስልሻል? እና ምንድን ነው የያዘሽ? አላቅም። ልጁ ግን በውስጡ ጥሩነት እንዳለው ይሰማኛል። ይሄ አሁን ያልሽው አዘኔታ ዲፋይን ስናደርገው ፍቅር ይሆናል። ለዚህ እኮ ነው ሁሉንም ነገር የማልነግርሽ። ቶሎ ወደ ድምዳሜ ትሄጃለሽ። እና እያደረግሽ ያለሽው ነገር ትክክል ነው ብለሽ ታስቢያለሽ? ሰው መርዳት ጥሩ አይደለም እያልሽ ነው? አልወጣኝም። ግን ሰውን የምትረጂው ራስሽን እያጣሽ አይደለም። መቼ ራሴን አጣው? እኔ ፍቅር መዋሸት ጀመርሽ እኮ እኔንም አባትሽንም። እማዬ ምን ትላለሽ መሰለሽ? ከአህያ ጋር የዋለሽ ጊደር ፈስተምራ ትመጣለች። በእርግጥ መዋሸት ከኔ አይጠበቅም። ጥፋቴ ነው። ጥፋቴን ደግሞ አርማለሁ። በይሺ አሁን ጋሽ እየተጨነቁ ነው። ደውይላቸውና እኔና አንቺ ነገ በሰፊው እናወራለን። እሺ ቻው። ሄሎ አባቢ፣ ላይብረሪ ገብቼ እኮ ሳይለንት አድርጌው ነው ስልኬ። እሺ አሁን ወደ ቤት እየመጣሁ ነው። እሺ እመጣለሁ። ምን ቀረ ደግሞ? ሰላም መግባትሽ አሳስቦኝ ነው የደወልኩት። አንተ እንድታስብልኝ አልፈልግም። ለምን? ምክንያቱምማ 2 ቀን ካንተ ጋር ብሆን ውሸታም አደረከኝ። ሁሉም ሰው ግን በአንድም በሌላም መንገድ ይዋሻል። አሁን አጨቅጭቀኝ። ለምንድን ነው የደወልክልኝ? አላስችል ብሎኝ ነው። ምኑ? ናፍቆትሽ እየበላ እየገዘገዘ ጨረሰኝ። ቆይ አንተ ልጅ ግን ፍላጎት እንዳሳስረህ ነው እንዴ? ስንቴ ልንገርሽ፣ በፍቅርሽ ከታሰርኩ በጣም ቆየሁ። በህይወቴ እንዳንተ አይነት አይነ ወጣ ሰው አይቻላቅ። እንኳን ደስ አለሽ ብቅዬ አይነ ወጣ እኔን ስላወቅሽ። ይሄ ንዝንዝን ትተህ ለምንድን ነው አብሬን ማመልስልኝ? ብቻዬን መሆን ስለምፈራ ነው። ማለት አንቺ የሌለሽበት ያስፈራኝ ጀምሯል። ግን ሀብሉን ሳየው አንቺ ያለሽ እየመሰለኝ ፍርሃቴ ይለቀኛል። ኧረ ወዲያ ምንድን ነው የምትሟዘዘው? ምንም አላማረብህም። እሺ እና ልቤን ዘርፈሽ ሰው ልብ ኖሮት ልቡ ሲመታ እኮ ነው ሰው የሚመስለው። እኔ ራሱ ያመኛል በገዛ ስልኬ ጆሮ ላይ ደቅኝ አንተን መስማቴ። ዘጋሹ ይመችሽ። በስታይ የዱር መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱር መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቡ በፈተና ስትጎር ቢያይ አራዳ ይኮንም አራዳ ልጅ ላይ አለ ተስፋ ወራድልም የኔ ህይወት ዱርዬ እኔ ፉንካ ያለ ስለ እውነት ደሞም ያልፋል አይከተልም ባለንበት ሰላም ችግር እናታችን ባለሽበት